አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ሚያዝያ 3 በዚች ቀን የኢየሩሳሌም ኤጲስቆጶስ የከበረ አባት አባ ዮሐንስ አረፈ። የዚህም ቅዱስ ልጆቹ የኦሪት ምሁራን የሆኑ አዋቂዎች ነበሩ። የኦሪትን ሕግ ትምህርቶችንም እያስተማሩ አሳደጉት። ክርስቲያኖችን በጸና ልቦና የሚከራከራቸውን የሚጣላቸው ነበረ። መጽሐፍትን አዘውትሮ ከመመርመሩ የተነሳ የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ ዓለም እንደመጣና ሰውም እንደሆነ በሞቱም ዓለም እንደዳነ አመነ። እርሱም የባሕርይ አምላክ እንደሆነ አምኖ በኢየሩሳሌም ኤጲስቆጶስ በአባ ዮስጦስ እጅ ተጠመቀ። ዲቁናም ሾሞ ከዚያም በኢየሩሳሌም ሀገር ኤጲስቆጶስነት ለመሾም እስኪገባው ድረስ በበጎ ስራና በእውቀት አደገ። ኤልያስ የሚባለው እንድርያኖስም በነገሰ ጊዜ ከኢየሩሳሌም አገር የፈረሰውን ሕንፃ ሁሉ እንዲያንጹና በስሙ ኤልያስ ተብሎ እንዲጠራ አዘዘ። ከዚህም በአይሁድ ምኩራብ ደጃፍ ላይ ታላቅ ግንብ ሰሩ። ከከበረ ድንጋይም ሰሌዳ ሰርቶ በላዩም ስሙን ኤልያስን ጽፎ በመግቢያው አኖረው። በዘመኑም የኢየሩሳሌም አሕዛብንና አይሁድን ተመላች። የሰለጠኑባትም ክርስቲያኖችም ሊጸልዩ ወደ ጎልጎታ ሲመጡ ባያቸው ጊዜ አሕዛብ ይከለክሏቸው ነበር። በዚያ ዝሁራ በሚባል ኮከብ ስም መስጊድ ሰርተው ነበርና፣ ስለዚህም ክርስቲያኖችን በዚያ እንዳያልፉ ይከለክሏቸው ነበር። በዚህም አባት ላይ ከአሕዛብ ታላቅ መከራና ሐዘን ደረሰበት። ብዙ ጊዜ ደብድበውታልና፣ በምድርም ላይም ጎትተውታልና፣ አጎሳቅለውታልና። እርሱም ነፍሱን ወደ እርሱ ይቀበሉ ዘንድ የክብር ባለቤት ጌታችን ኢየሱስ ክርስቶስን ለመነው። ጌታም ልመናውን ሰምቶ በሰላም አረፈ። በረከቱ ከኛ ጋር ለዘላለሙ ትኑር አሜን። በዚህችም ቀን ደግሞ የከበረ አባት በእስክንድርያ ለተሾሙ አባቶች ሊቃነ ጳጳሳት 71ኛ የሆነ አባ ሚካኤል አረፈ። ይህም አባት ከታናሽነቱ ጀምሮ የምንኩስና ልብስ ሊለብስ ወደደ። በአስኬትስ ገዳም በአባ መቃርስ ቤተክርስቲያን መንኩሶ እስከሸመገለ ድረስ በዚያ ኖረ። በብዙ መነኮሳትም ላይ አበምኔት ሆኖ ተሾመ። በዘመኑ ሁሉ መልካም ተጋድሎ በመጋደል እግዚአብሔርን ደስ አሰኘው። በወንጌላዊ ማርቆስ ወንበር ላይ ሊቀ ጵጵስና ለመሾም እስኪገባው ድረስ ፍጹም ተጋድሎ በመጋደል ደከመ። ከእርሱ በፊት የነበረ ሊቀ ጳጳሳት አባ ገብርኤል ባረፈ ጊዜ የወንጌላዊ ማርቆስ ወንበር ያለ ሊቀ ጳጳሳት 4 ወር ኖረ። ለዚያች ሹመት የሚሻል ሲመረምሩና ሲመርጡ ብዙ ደከሙ። ከብዙ ድካም በኋላ 3 የገዳም ሰዎችን መርጠው ስማቸውን በ3 ክርታስ ጻፉ። የክብር ባለቤት የጌታችን ኢየሱስ ክርስቶስንም ስም በአንዲት ክርታስ ጽፈው በእያንዳንዳቸው አሽገው በመሰዊያ ውስጥ አኑሯቸው። ቸር ጠባቂ ሾሙላቸው ዘንድ ኤጲስቆጶሳቱና ካህናቱ እስከ 3 ቀን እየጸለዩና እየቀደሱ እግዚአብሔርን በማማለድ ኖሩ። ከ3 ቀኖችም በኋላ አንድ ታናሽ ብላቴና ጠርተው ከነዚህ ከ3ቱ ስሞች አንዱን አንስተህ ስጠን አሉት። ያን ብላቴና የዚህን አባት የአባ ሚካኤልን ስም ያለበትን ያንን ክርታስ አወጣ። ሁሉም እግዚአብሔር እንደመረጠው አውቀው ይገባል 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 እያሉ ሊቀ ጵጵስና ሾሙት። እርሱም በሹመቱ ላይ ሆኖ እንደሚገባ በመልካም አመራር ስራውን መራ። የሚጽፍለትም ጸሐፊ መረጡለት። ስለ ምዕመናን አጠባበቅና ስለ ማስተማር ወደ ሀገሮች ሁሉና ወደ ኤጲስቆጶሳት መልእክትን ይልክ ነበር። እርሱም ከኃጢአታቸው ተመልሰው ንስሐ እንዲገቡ ሕዝቡን ይመክራቸውና ይቀስሳቸው ነበር። እግዚአብሔርን ይፈሩት ዘንድ ንጽሐ ነፍስ ንጽሐ ልቦና ያለው ሆኖ የዚህን ዓለም ጣዕም ያለውን ምግብ አይሻም አይመኝም። ክብሩንም ቢሆን ወይም ጥራቱን ድሆችንና ችግረኞችን አስቦ ይመጸውታቸው ነበር እንጂ ከእነርሱ የሚተርፈውንም ለቤተ ክርስቲያን ማሰሪያ ያደርገው ነበር። ይህ አባት ሙሉ ዓመት አልኖርም፣ ከዚያ የሚያንሰውን ነው እንጂ። በሰላም በፍቅርም አረፈ። በረከቱ ከኛ ጋር ለዘላለሙ ትኑር አሜን። በዚችም ቀን ዳግመኛ ክርስቲያናዊ ነጋዴ መርቄ አረፈ። ይህም ቅዱስ ከአንጾኪያ ሀገር ሰዎች ወገን ነው። ጉስፋር የሚባል ወዳጅም ነበረው። ይህ ጉስፋርም ጣዖትን የሚያመልክ ከሃዲ ነው። ከሃይማኖት በቀር በምንም ምን አይለያዩም። ከዕለታትም በአንዲቱ መርቄና ጉስፋር ነበግድውድ ወደሚባል ሀገር ለንግድ ሄደው ሰው የሌለበት በረሃ ውስጥ 5 ቀን ተጓዙ። ክርስቲያናዊ መርቄም ባለጸጋ ነው። ከእርሱ ጋራም 40 ሊትር ወርቅ ነበረ። በጎዳና በጉዞ ላይ ያሉ ለሞት
የሚያደርስ ደዌ መርቄ ታመመ። ከዚያም ራሱን አጽንቶ እንዲህ ብሎ ጻፈ። ከባሪያ ልጅ ከባሪያ መርቄ ከኔ ያለ በጥቁር በቅሎ የተጫነ 40 ልጥር ወርቅ ለአንተ ይሁን። ጌቴ ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ የክብር ባለቤት ሆይ ስለ በደሌ ይቅር ብለኸኝ መንግስተ ሰማያትን ተሰጠኝ ዘንድ ለልጆቼ ለሚስቴም ወይም ለዘመዶቼ አይሁን ብያለሁ። ይቺን ደብዳቤ ጠቅልሎ ወዳጁ ጉስፋርን ጠራው። የሚለውን ሁሉ ያደርግለት ዘንድ አማለው። ከዚያም በምሞት ጊዜ አትንካኝ፣ ግን ይህ 40 ልጥር ወርቅ እንደተጫነ ከነበቅሎ ጋራ ወስደህ የክብር ባለቤት ለሆነ ለሕያው እግዚአብሔር ልጅ ለጌቴ ኢየሱስ ክርስቶስ በእጅ ስጠው። ለልጆቼ እንዳትሰጥ ከእርሱ በቀር ለማንም ቢሆን አትስጥ አለው። ጉስፋርም እንዲህ ብሎ መለሰለት፣ አንተ ራስህ ሞቶ ተነስቶ ወደ ሰማይ ወጣ የምትል አይደለም? እኔ ወደ ሰማይ ወጥቼ ልሰጠው እችላለሁን? መርቄም እንዲህ አለው፣ ወደ ቤተ ክርስቲያን ሂድ፣ ራሱ ወደ አንተ ይመጣል፣ እጅ በእጅ ስጠው። ከዚህም በኋላ መርቄ ለሞት ሲቀረብ ራቅ ብሎ በመቀመጥ ጉስፋር መሞቱን ይጠብቅ ነበር። ወደ እርሱም መላእክት የብርሃን ልብስ ይዘው ሲወርዱ አየ። ከእርሳቸውም ጋራ ጻድቃን ሰማዕታት አሉ። ዳዊትም በመሰንቆ ያመሰግን ነበረ። መንፈስ ቅዱስም በርግብ አምሳል ወርዶ በስጋው ላይ 3 ጊዜ ዞረ። ያን ጊዜም የመርቄ ነፍስ ከስጋዋ ተለይታ ወደ ሰማይ እንዲህ ባለ ሁኔታ አረገች። 2 አንበሶችም መጡ፣ ምድሩንም ቆፍረው ቀበሩት። ጉስፋርም ተነሳ፣ የመርቄንም ወርቅ ጭኖ ስላየው ሁሉ እያደነቀ ሄደ። አንጾኪያም በደረሰ ጊዜ የቤተ ክርስቲያኑን አስተዳዳሪ ቀሲስ ታዲዮስን አግኝቶ መርቄ እንዳለው ነገረው። ቀሲስ ታዲዮስም ሊረከበው ወደ ጉስፋር ሄደ። ግን የክብር ባለቤት ከሆነ ከጌታ ኢየሱስ ክርስቶስ በቀር ለማንም አልሰጥም፣ ወዳጄ መርቄ እንዳማለኝ እጅ በእጅ ሰጠዋለሁ እንጂ ብሎ ከለከለው። ከዚያም ሄዶ ወደ ቤተክርስቲያኑ ቅጽር ግቢ ገባ። ቀሲስ ታዲዮስም ደጁን ከፈተለት። የተጫነውንም ወርቅ ወርዶ በፊቷ ኑሮ በዚያ ቆመ። ከሌሊቱ እኩሌታ ላይ እንደ ነጎድጓድ ድምፅ ያለ በቤተ ክርስቲያን ውስጥ ሰማ። ታላቅ ብርሃንም ወጣ። ጌታችንም ከሰማይ ወርዶ በመሰዊያው ላይ ተቀመጠ። መላእክትም ከእርሱ ጋር አሉ። ከመላእክትም አንዱ ከሃዲ ጉስፋር ከዚህ ለምን ቆምክ አለው። እርሱም ወዳጁ መርቄ ለክብር ባለቤት ለጌታ ኢየሱስ ክርስቶስ እንጂ ሌላ እንዳይሰጥ ብሎ እንዳማለው ነገረው። መልአኩም የክብር ባለቤት የሕያው እግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ይህ ነውና ና ስገድ አለው። ጉስፋርም ሰገደ፣ ደብዳቤውንም ሰጠው። እየተንቀጠቀጠም የክብር ባለቤት ጌታ ኢየሱስ ክርስቶስ ሆይ አመንኩብህ አለ። ጌታም ያን ወርቅ ይመዝኑት ዘንድ አዘዘ። 40 ልጥርም ሆነ። ጉስፋርንም ከቀሲስ ታዲዮስ ዘንድ እንዲጠመቅ አዘዘው። ከቤተሰቡ ሁሉ ጋር ተጠመቀ። የጠመቁትም 75 ነፍስ ሆነው ኃጢአተኛውን በንስሐ ተመልሶ መዳኑን እንጂ መሞቱን የማይወድ ቸር ይቅር ባይ ነውና ሰውን ለሚወድ እግዚአብሔር ምስጋና ይሁን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 4 በዚች ቀን የከበሩ ፊቅጦርና ዳኪዎስ፣ ኤርሞ፣ ሌሎችም ብዙዎች ሰዎች ሴቶችና ወንዶች ደናግሎች በሰማዕትነት ሞቱ። ዛ ቅረብኩ ማህሌት ዘኪር አይላፈ ምን ህጽምዱከ ዘልፈ ለላ ነበብቶ ከዘኔት መጻፈ እንተረሰ ከግዚኦ ጸድቀኑ ተጎፈ እመላቡ ላዘ ተርፈ ነቢያት ቅዱሳን አራሳውያን ሰማዕት ወጸድቃን ደናግል አዲ ወመነኮሳት ሄራን ባርኩ በወዘቲ መካን እስከ ደገሊ ቁኑ ህጻን ጻፉ ተስ ወለዛ ጻፉ እንዘደርስ ወለዛ አምቦስ ረጉመ ሳዲስ ወለዛ ቃሉ ስነፈሰ በጸሎተሙ ማርያም አሪገተ ኩሉ እንባስ ወሬ ማረነ ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን በረከታቸውም ከኛ ጋር ትኑር። ኦ አምላክነ በከመ ንትቀ ወአኮ በከመ መሰነ አቡነ ዘበሰማያት